ከየትኛው ቤተ እምነት ነህ? አሁን ላይ እምነት አልባ ሆኜ የተቀመጥኩ ሰው ነኝ ማለት እችላለሁ። ማለትም ሃይማኖት አልባ ይቅርታ፣ ሃይማኖት አልባ ኤቲስት ነህ? አምላክ የለም ብለህ ታምናለህ? አምላክ አለ ብዬ ነው የማምነው። አምላክ አለ ብለህ ነው የምታምነው? አዎ። እሺ ጠይቅሽ። መጣጤ ኦርቶዶክስ ነበረ። ከዛ በኋላ ወደ ፕሮቴስታንት ማለትም የሆነች ታሪኩን ብዙ ባላብራራላችሁም ወደ ፕሮቴስታንት እምነት ለመቀላቀል ጫፍ ደርሼ ነበረ። መጽሐፍ ቅዱስንም ለማንበብ ደርሼ ነበርና በአጠቃላይ ለጥያቄ በፈልገው አሁን ለመስለም ማለትም አንድ አምላክ አለ ብዬ ነው ማምነው በዚህን ሰዓት። ያ ደግሞ ሙስሊም ጋር ነው ያለው አንድ አምላክ የሚለው ነገር። ፕሮቴስታንቱ ጋር ሄጄ ያጋጠመኝ ነገር ያነበብኩትን ማመን እስከሚያቅተኝ ድረስ ኢየሱስ አምላክ አይደለም እንዴ የእግዚአብሔር ልጅ እንጂ አምላክ አይደለም እንዴ ብዬ የመቀበል ነገር ነው ያለኝ። ማለትም መጽሐፍ ቅዱስን ሳነበው እና ብዙ ያጠቆርኳቸው ነገሮች አሉ በዛን ሰዓት። ኢየሱስ ክርስቶስ አምላክ ላለመሆኑ አምላክ ነኝ ያለበትን ቦታ ፈልጌን ያጣሁት እና እነዛን ነገሮች ሳጣ ፕሮቴስታንትን ለመቀበል አንድ አምላክ መሆን አለበት። ሶስቱ ስላሴ ነው እነሱ ጋር ደግሞ ያለው። ያንን ደግሞ ጆይን ለማድረግ ፈቃደኛ አይደለሁም። አንድ አምላክን ነው ማምነው። ስለዚህ ወደ እናንተ ስመጣ ደግሞ ኢስላምን ለመቀበል ግዴታ አንድ አምላክ ነው መሆን ያለበት ይመስለኛል። ስለዚህ አንድ አምላክን ለመቀበል እናንተ ጋር ስመጣ ግዴታ ሙሐመድ የሚባለውን መቀበል አለብኝ ወይስ መቀበል የለብኝም? ለመቀበልስ ስለ ሙሐመድ ምን ማወቅ አለብኝ? እናንተ ጋርም ቁርአናችሁ ላይ ስለ ኢየሱስ ክርስቶስ ኢሳ ተብሎ ብዙ ነገር ተጽፏልና ኢየሱስን ትታችሁ ሙሐመድ የሚለውን የተቀበላችሁበት ነገር ምንድነው? እኔ እንድቀበለው ስለምፈልግ ትክክለኛ ነገር ማስረጃዎችን አሳይታችሁን ኢስላምን ጆይን ባረግ ደስተኛ ነኝ። ጥያቄ ይሄንን ነው። አመሰግናለሁ። አይሽ ይቅርታ ጋሽ፣ በነብዩ መሐመድ ማመን ግዴታ ነው። ነብዩ መሐመድ ማመን ለምንድን ነው? አላህ የመጨረሻው ነብይ በማለት ነው በቁርአን ላይ ነገረን። ወኻተመ ነብይን የነቢያት መደምደሚያ ናቸው እና የነ ኢብራሂም፣ የነ እስማኤል፣ የነ ኢስሐቅ፣ የነ ያዕቆብ፣ የነ ዩሱፍ የነዚህ ሁሉ ነቢያት አምላክ ነው እሳቸውን ይላካቸው ማለት ነው። ተግባባን። የተላኩበት ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ምንም ነገር የለም። የተላኩበት አንድ ምክንያት አለ። እሱም ልክ ሌሎች ነቢያቶች የተላኩበት አንድ መልእክት አለ። እሱም የአንዱን አምላክ በብቸኝነት እንድንገዛ ነው የተላኩበት ምክንያት ማለት ነው። እሺ ከፍቼ ባሳየህ ምናልባት ጥሩ ይመስለኛልና አንድ ጊዜ ላሳየህ። እሺ ገና ፍራሽ ላይ ሆነን ነው ያለነው ጋይስ። እሺ እንግዲህ አላህ Subhanahu Wa Ta'ala ነቢያትን ሲልክ ማለት ነው የላከበት አንድ ምክንያት ብቻ ነው ያለው። እሱ ምንድነው? ተመልከት ምን እንደሚል፣ በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ ኦኬ በማለት መልእክተኛን በእርግጥ ልከናል አለ። ስለዚህ የተላኩበት ሁሉም መልእክተኞች ምንድነው? አላህን ተገዙ ጣዖታትን ራቁ። ከነዚህ መልእክተኞች ደግሞ አንደኛው ነብዩ መሐመድ ናቸው። ሌላኛው ሙሴ ነው። ሙሴም ሲላክ እንደዛው ነው ታዛዥ እንዲሆን ነው። ህዝቦቹም ራሳቸውን ኢንኩንቱ ሙስሊሚን እሱም ህዝቦቹም ታዛዥ እንዲሆኑ። ኑህም እንደዛው ኖህ ማለት ነው። ወኡሚርቱ አናኩነ ሚነል ሙስሊሚን ከሙስሊሞች እንደሆን ታዘዣለሁ በማለት ይሄ ሁሉ ምንድነው? አንድ አምላክን በብቸኝነት እንዲገዙና ወላ ተተፈረቁ ፊህ
በሱም አትለያዩ ማለትን ነው ያወረደው አላህ። ለዛ ነው አላህ ምን አለ መሰለ ሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ እንዲህ አለ ለናንተም አለ ለናንተ ለነብዩ መሐመድ ኡመት ማለት ነው። ምንድነው ይሄ ነገር በአላህ ወይ ቆይ ሰዓት ታስገብኝ ያለዛ እኩል አድርጊ ነው። እሺ ለናንተም ለነብዩ መሐመድ ኡመት አለ ያንን በእርሱ አለ ኖህ የታዘዘበትን እሺ ደነገገላችሁ። ሌላ ያንንም ወደ እናንተ የተወረደውን ያንንም በእርሱ አብርሃም የተደነገገበትን ለአብርሃም የተደነገገለትን ሙሳንና ዒሳንም ሙሳ ማለት ያው ሙሴ ነው። ዒሳ ማለት ደግሞ ኢየሱስንም ያዘዝንበትን ሃይማኖት በእርግጥ ማነው በትክክል አቋቁሙ በእርሱም አትለያዩ ማለት እንደነገገን አለ። ተግባባን። ለእናንተ ከሃይማኖት አለ ያንን በእርሱ ኑህን አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ነገር አዲስ ትምህርት አይደለም። ያ ነቢያት ሲያምኑበት የነበረው ነቢያት ሲከተሉት የነበረው አንድ አምላክን በብቸኝነት ተገዙ የሚለውን ትክክለኛ አስተምህሮ ነበረ። ተግባባን። ለዛ ነው አላህ በብዙ ቦታ ለምሳሌ ምን ይላቸው ነበር መሰለ ፈስቢር ታገስ ይላቸዋል። ከማ ሰበረ ኡሉል ዐዝሚ ሚነር ሩሱል እነዛ የቆራጥነት ባለቤቶች የሆኑት ነቢያት እንደታገሱት አንተም ከአላህ የተላከ ነብይ ነህና ታገስ በማለት ነብዩን ሰለላሁ ዐለይሂ ወሰለም ምን ይላቸዋል የታገስ እያለ ይነግራቸዋል። በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ እኛ ወደ ኑህና ከእርሱም በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን ይላል። አየው ወደ ኑህና ከሱ በኋላ በመጡት ነቢያት በነ ኢብራሂም በነ እስማኤል በነ ይስሐቅ በነ ያዕቆብ በእነዚህ ሁሉ ላይ እንዳወረድን ወደ አንተም አወረድን አለ አላህ። ወደ ኢብራሂም ወደ እስማኤል ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም 12ቱ ወደ ዒሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱለይማንም እንዲሁም አወረድን አለ። ለዳውድም ዘቡርን ሰጠነው በማለት አላህ ለነዚህ ሁሉ ነቢያት የሰጠው አንዱ አምላክ ለነብዩ መሐመድ ሰጥቷል ማለት ነው። ሰጥቷቸዋል ማለት ነው። ተግባባን። ከነዚህ ነቢያት ደግሞ ያልተጠቀሱም አሉ የተጠቀሱም አሉ። እሺ ሌላ ደግሞ ምን አለ መሰለ በአላህና ወደኛ በተወረደው ቁርአን አለ በአላህና ወደኛ በተወረደው ቁርአን ወደ ኢብራሂምም በተወረደው እሺ ወደ እስማኤልም ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም በተወረደው በዚያ ሙሳና ዒሳም በተሰጡት በዚያ ነቢያት ከጌታቸው በተሰጡት ከነሱ በአንድም መካከል የማንለይ ስንሆናል። አሁን እዚህ ጋር ነው ፖይንቱ። በአንድም መካከል የማንለይ ስንሆን አመንን እኛም ለእርሱ ለአላህ ታዛዦች ነን አለ። ስለዚህ በእነዚህ ሁሉ ነቢያት አምኖ አንድ ሰው በነብዩ መሐመድ ከካደ በሁሉም እንደካደ ይቆጠራል። በነብዩ መሐመድ አምኖ በነቢያት ሁሉ አምኖ በኢየሱስ ብቻ ቢክድ በነቢያት ሁሉ እንደካደ ይቆጠራል። በነቢያት ሁሉ አምኖ በነብዩ መሐመድም አምኖ በዒሳም አምኖ በሌሎችም ነቢያት አምኖ በሙሴ ከካደ በነቢያት ሁሉ እንደካደ ይቆጠራል ማለት ነው። በነቢያት በአጠቃላይ ከአላህ ዘንድ ነው የመጡት ከአላህ ዘንድ ነው የተላኩት መልእክታቸው ከአላህ ነው የሚለውን በአጠቃላይ ማመን አንድ ሙስሊም ያደርገዋል ማለት ነው። ተግባባን። ስለዚህ አላህ Subhanahu Wa Ta'ala ይሄንን ነው ያዘዘው ማለት ነው። ተግባባን። በአጭሩ ነብዩ መሐመድን ማመን ግዴታ ነው። ማመን ግዴታ የሚሆነው ደግሞ ምንድነው? አላህ ስለላካቸው ነው በአጭሩ ማለት ነው። ያ ግልጽ ነው። ያለሳቸው ያለ መልእክተኞች እስልምና የለም። ሁሉንም መልእክተኞች ነው መቀበል ያለበት አንድ ሰው። ግልጽ ነው። ያ ማለት መንገድ ናቸው እንደማለት ነው አይደል? ወደ ፈጣሪ የሚወስዱን። አዎ ሌላ ነገር አይደሉም። አንዳቸውን ከአምላክ ጋር ከነዚህ ጋር አንዱንም ብታያይዝና ብትጠራ ሙስሊም አይደለም። ኦሬዲ ወጣል ከእስልምና ትወጣለህ። አንድ ሰው አላህን ብቻ ነው በብቸኝነት የሚገዛው እንጂ እነዚህ ቅዱሳን ነቢያት የፈለገ ነገር ይሁን ማንም ይሁን ማን የሚጠራው አላህ ብቻና ብቻ ነው። በእስልምና ከዚህ ውጪ የለም። አንድ ፖይንት ብቻ ልስጥህና ከዛ ተነግረኛል። አንድ ፖይንት ብቻ ልስጥህ። ኦኬ ሰሞኑን ስታክ ማድረግ ጀምሯል ይሄ ነገር ያለ ኦኬ እሺ ለምሳሌ እሺ ያው ተመልከት
እኛ ተውሂድ ብለን ስናምን የምናምነው አረ ቢስሚላህ ምን ሆኖ ነው ይሄ ነገር? እሺ እንደዚህ ላድርገው። ተውሂድ ብለን ስናምን የምናምነው ከዚህ አንፃር ነው። እንግዲህ ተመልከት፣ እንግዲህ ላሳየህ አንድ ጊዜ ያውልህ ምን ይላል በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ስግደቴም መገዛቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው። በቃ ከዚህ ውጪ ለማንም አይደለም፣ ለአላህ ብቻ። ያው ቅድም እንዳልኩ ነቢያትም ሁሉ የተላኩበት አጭሩ ነገር ምንድነው? ጣዖታት ረቁ፣ አላህን በብቸኝነት ተገዙ። አላህ ምን አለ በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ጌታህም እንዲህ ሲል አዘዘ። ምን አለ? እሱን እንጂ ሌላን አትገዙ፣ እሱን እንጂ በቃ ሌላ ማንንም ነቢያት ይሁኑ መላእክት ይሁኑ ማንም ይሁን በቃ ከሱ ጋር ማንንም ማጋራት አይቻልም። በሌላ በሱረቱል ኒሳ ምዕራፍ 4 ቁጥር 36 ላይ አላህን ተገዙ በሱ ምንንም አታጋሩ፣ ምንም ነገር እንዳታጋሩ አለ። የትኛውን አምላክ ሲባል ሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ በለሱ አላህ አንድ ነው፣ ሁለተኛ የሌለው ማለት ነው፣ ሶስተኛም የሌለው። ተግባባን። ነብያችንም ሰለላሁ ዐለይሂ ወሰለም ሲያስተምሩ ሳይ ሙስሊም 16 ኤ ላይ እንዲህ አሉ። እሺ 5 መሰረቶች አሉት እስልምና አሉ። አላ አዩ የመጀመሪያው ከአምስቱ አንዱ አላ አን ይወሂድ አላሁ አላህን ብቸኛ ሊያደርግ ነው፣ በመገዛት በጌትነቱ በባህሪው በእነዚህ ሁሉ ብቸኛ ሊያደርግ ነው አሉ። ከዛ በኋላ ነቢያቶች በአላህ ላይ ቢያሻርኩ በአላህ ላይ ከሱ ሌላ አምላክን ቢይዙ ኖሮ እንዲህ አላቸው በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ይህ የአላህ መመሪያ ነው፣ በእርሱ አለ ከባሮቹ የሚሻውን ሰው ይመርጣል አለ። ባሮቹ ማን ነው? ባጋሩም ኖሮ እነዚህ ባሪያዎቹ ነቢያት ቢያጋሩ ኖሮ ይሰሩት የነበረው ከነሱ በታበሰ ነበር፣ በዜሮ ይባዛ ነበር ማለት ነው። ከነ ነው በቃ በአላህ የሚያጋራ ሰው ምንም ጥቅም የለውም። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንዲህ ይላል አላህ በእርሱ ማጋራትን በፍጹም አይምርም ማለት ከሞተ እንደዛው ከሞተ ተውባ ሳያደርግ ይቅርታን ሳይጠይቅ ከሞተ ማለት ነው። አላህ በእርሱ ማጋራትን በፍጹም አይምርም። ከዚያ ሌላ ያለውን ኃጢአት ለሚሻው ሰው ይምራል አለ። መቼ? ተውባ ሳያደርግ ከሞተ ወደ አላህ ሳይመለስ ከሞተ ከአላህ ጋር አጋርን ይዞ ከሞተ መቼም አይማርም። የጀሃነም ማቃቂ ነው የሚሆነው ያ ሰውዬ። ተግባባን። ስለዚህ በአጭሩ አላህ አንዱ አምላክ በብቸኝነትን ስለመገዛት ነቢያት የሰበኩትን አስተምህሮ እስልምናን መቀበል ነው ትክክለኛው ጎዳና ነው ብሎ እስልምና የሚያስተምረው። ይሄንን እስልምናን የማይቀበል ሰው ካለ ደግሞ ወመን የብተጊ ገይረል ኢስላሚ ዲናን ፈለን ዩቅበለ ሚንሁ ከእስልምና ውጪ ሌላ ሃይማኖት አለ ብሎ የሚያምን ሰው ካለ አላህ ዘንድ ተቀባይነት የለውም። እንደውም ወሁወ ፊል አኺረቲ ሚነል ኻሲሪን እሱ በመጨረሻው ቀን ከከሳሪዎች ይሆናል ይለናል። ያያ ግልጽ ነው። ግልጽ ነው።